ነገር አለ ሰማኝ አይደል ብቻዬን ነኝ ያለሁት እፈልግሃለሁ ና እፈልግሃለሁ ተቀበል ይላል ናቲ እንደዚህ አታድርግ ወደዛ ሂድ በቃ አውርተን ጨርሰናል ምን እንደሆነ ታውቂያለሽ ልክ አላውቅም ታውቂያለሽ እስኮን እየነገርኩሽ ነበር ምንድን በቃ አላውቅም ወንድነትን በወረቀቱም ታሳየኝ እኔ አንተ ኬት እንዳመጣኸው ማይታወቅ ማን እንደፈረመበት ማይታወቅ ነገር እኔ ምንም ሊያረጋግጥ ነገር አሁን ከህይወቴ ነው ማጥፋት አጠገቤ ተወሰነ አንጠልጥሎ ነው የሚያወጡት ወርድ ከራሴ እሺ በቃ ምን እያደረክ ነው ፈለኩም ፈንጭ ፈንዳ እንደፈለግ ናቲ ያማሃል ምን ነው የሚያምር አንጠልጥሎ ካለው ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ያው ዛሬ ለአንድ ነገር ነው የመጣሁት። ግዴታ ባልመጣ በጣም ደስ ይለኛል፣ ግን ደግሞ ዛሬ አንድ ነገር አስቤያለሁ። ምክንያቱም አሁን ላይ የሆነ ያለውን ነገር እያያችሁ ነው፣ እያየ ነው። በቃ ቀን በቀን በጣም እንዴት ነው የሚባለው እየተሻሻለ አብዴት እያደረጉት የማይሆን ነገር ውስጥ እየገቡ በቃ እንዴት ነው አሁን የቀረው በቃ ነፍስ መጠፋፋት ነው። ፈጣሪ ያድርሶና እንደዛ ነው የቀረው በቃ ኦሬዲ። ምክንያቱም በቃ ማይሆን ነገር እየተደረገ በቃ መጥቶ እንደዛ መደባደባቸው በቃ መደማማት ሲስተራውን ሁላ በቃ ቴታነስ ይሆንብሻል ምናምን እየተባለ ነው ማለት ነውና በቃ የሆነ ሰውን ወደ መጉዳት እየገቡ ነውና በጣም በቃ አንድ ነገር ሲበዛ ያስጠላል አይደል? የነሱ ደግሞ በጣም ነገሮቹ እየተካበደ እኔ እዚህ ጋር ራሴን ጥፋተኛ ማድረግ አልፈልግም፣ ግን ደግሞ የሆነ የጥፋተኝነት ስሜት እየተሰማኝ ነው። ያው አንዴ ሙሉ ግን ይሆናል አይደለ? አንዳንዴ ቤተሰብ ነገሮች ሁሉ ወደ እናንተ ሲያመራ ምናምን በጣም ነው የሚያስጠላው። እኔ እዚህ ጋር ጥፋት አለብኝ ብዬ አላስብም። ሜቢ እኔ አሁን እዚህ ጋር በእርግጠኝነት ምንም ነገር ስላላወኩኝ እንዲህ ነው ብዬ ማውራት አልችልም፣ ግን ደግሞ ምናልባት ማርካ አድርጎት ይሆናል፣ ምናልባት አስደብድቦ ሊሆን ይችላል። ያው በንዴት ተነስቶ ምናልባትም ደግሞ ሌላ ሰው በቀጠቀጠው እዚህ ጋር አንድ ሰው ትንሽ ችግር ውስጥ የገባችሁ ሲኖር ጣት የምትጠቆሙበታልና እንደዛም ሊሆን ይችላል። እና አሁን ላይ ሁለት ሀሳብ ነው ያለው። ሊሆንም ይችላል ላይሆንም ይችላል፣ ግን ደግሞ ያው እኔ ባይሆን ብዬ ነው ማስበውና ምን አሰብኩኝ ዛሬ ቤተሰብ አንድ ሰው ክፋትን ካሰበ እስከ ጥግ ነው የሚሄደው። ያንን ደግሞ እያየነው ነው አይተናል። እና እኔ አሁን ላይ የምፈልገው የኔና ማርክ ነገር እንዳለ ሆኖ ምንም ነገር ቢፈጠር ግን እኔ እሱን አሳልፌ ለማንም ሰው አልሰጥም። እሱ ጋር አሁን ላይ ባለው ነገር አንተ ነህ ጥፋተኛ ብዬ ጣቴን አልጠቁምበትም። እና ቤተሰብ ምን አሰብኩኝ እኔ ናቲና ቋል የሆነ ነገር ማረክ ከፈለገ ያደርጓል። እና ያው ዛሬ እንኳን የመጣሁት ቤተሰብ ይሄ ነገር እኔ ወደ ህግ እንዲሄድ አልፈልግም። ምክንያቱም ጥፋተኛ እንኳን ባይሆን እስከሚጣራ ተብሎ እስር ቤት ሊቆይ ይችላል፣ ማረሚያ ማለት ነው። ነገሩ እስከሚጣራ አሻራምና በቃ በጣም ብዙ ፕሮሰሶች አሉና በዛ ማለት ተጎጁ ደግሞ ማርክ ነው፣ ማንም ሰው አይደለምና ይሆናል አይደለ? ናቲ ያሰበው ነገር እንዲሳካለት አልፈልግም። ይሄ ችግር ደግሞ ወደ ህግ እንዲሄድ አልፈልግም። ተነጋግረን በቃ ይቅርታ አጥፍቷል፣ ኦኬ ችግር የለውም። እኔ ይቅርታ ብል ባልል ምንም የሚቀንስ ነገር የለም እዚህ ጋርና ቤተሰብ ዛሬ ናቲ ጋር ደውዬለት ጠርቻለሁኝ። ምክንያቱም የጠራውበት መንገድ ሁለቱ ከተገናኙ ነገርን ለመፍታት ጥሩ አይደለም። ነገርን በጣም በቃ ያመሰቃቀሉት ነገሮቹ ልክ አይሆንም፣ እንዳሰብኩትም አይሄድምና እኔ ሁለቱን አግኝቼ ምንም የማዋራበት ምክንያት የለም። ከዚህ በፊት አድርጌው የተፈጠረውን ነገር አውቃለሁና ድጋሚ እንደዚህ አይነት ስህተት መስራት ስለማልፈልግ ቤተሰብ ዛሬ ማርክ ጥፋተኛም ይሁን ጥፋተኛም አይሁን እኔ እንዲታሰር የማይሆን ነገር ውስጥ እንዲገቡ አልፈልግም። ለዛ ቤተሰብ እኔ ዛሬ ናቲን ጠርቼ ይቅርታ በቃ አጥፍቷል በቃ ማስማማት በማህል መፍትሄ ነው የምፈልገው በቃ እንደ የማይሆን ነገር። ምክንያቱም ኦሬዲ እዚህ ጋር ያስደርጋል። ለምን እንደሆነ ታውቃላችሁ ቤተሰብ? ልጁ ተጎድቷል፣ ተደባድቧል። ኢቭን በቃ እስር ቤት ላይ ሄዶ ፖሊስ ጣቢያ እንኳን መክሰስ ይችላል። ጥቃት አድርሶብኛል። የምትጠራጠረው ሰው ማን ነው ቢባል ማንም ሰው የለም። አንድና አንድ ሊል የሚችለው ማርክ ነው። እኔ ደግሞ ያ ነገር እንዲፈጠር አልፈልግም። እኔ ቆሜ ነገሮችን ወደ ማስተካከል እንጂ እንደዚህ አይነት ችግር ውስጥ ማንም ሰው እንዲገባ አልፈልግም። ምክንያቱም እኔ ምንም ቢያደርገኝ እኔ ላይ ነው እንጂ በቃ አይደለ እሱ እንዲጎዳ አልፈልግም። እኔም ቢሆነ ነገር ቢጎዳኝ እንኳን እኔ እሱ እንዲጎዳ አልፈልግም። የፈለገ ነገር ቢሆን የጊዜያት ነገር ነው። እኔ እና እሱ በቃ አልተግባባንም አይደለ? እኔ እና እሱ አልተግባባንም ብዬ ወይ የራሱ ጉዳይ ብዬ አልተውም። ምክንያቱም በጣም ብዙ ነገሮችን አሳልፈናል። በእንደዚህ አይነት ጊዜ ደግሞ እኔ እሱን መተው አልፈልግም። ይሆናል አይደለ? ለጠላት አሳልፎ አልሰጠውም። እሱ ምንም የምሰጥበት ምክንያት የለኝም። ቤተሰብ ለምን ይታወቃል። እሱ እንዲህ ልበላችሁ ክፋቱን እኔ ማውራት አይጠበቅብኝም። አይታችሁታል። በቃ በሚያደርገው ነገር እንዲያደርግም ሲባል በቃ አልፋታ ከህይወታችሁ አንድ ነገር ሙጥኝ ብሎ ሲይዛችሁ ማይወጣላችሁ ነገር አለ አይደለ? ነው እንደዛ አልፋታ ያለ ሰው ነውና ምንም ነገር እኔ ያደርጋል ብዬ ነው ማምነው። ኢቭን እንኳን እኮ አይታወቅም ራሱን በራሱ አስደብድቦ እንደዚህ ሊል እኮ ይችላል። እሱን የደበደበኝ በቃ
አንድ ሰው ክፋትን በሚያደርገው ልክ ትገምቱታላችሁና እኔ ከዚህ በፊት በጣም ብዙ ነገሮች ስላደረገ እንዲህ ነው እንዲያደርጉ ነው ራሱ ነው ብዬ አምናለሁ እንጂ እኔ አሁን ላይ ማርክ አጥፍቷል ሊሆንም እኮ ይችላል እዚህ ጋር ቤተሰብ አናቆም ስላችሁ ማን እውነተኛ ይሁን ማን ስህተት እየሰራ ይሁን ምንም የምናውቀው ታሪክ የለም። ያው ባየነው ነገር አይደለም የምንፈርደው ባየነው ነገር እየተፈጠረ ባለው ነገር ከንዴቱ አንፃር ሜቢ ህይወቴን እየረበሸው ያለው ናቲ ነው ብሎ እንደዚህ አይነት ነገር አረ አያደርግም። ቤተሰብ የሆነት ከበደ ለምደ ከበደኝ ታውቃላችሁ። የፈለገ ነገር ቢሆን ሰው ላይ ጨክኖ እንደዚህ አያደርግም። ሰው ላይ በዚህ ልክ ደብድቦት እሱ እንዲታመም እሱ የሆነ ነገር እንዲሆን የሚፈቅደነት ሰው አይደለም። እኔ በሙሉ በቃ አለ አይደለ እተማመንበታለሁ። በቃ አፌን ማውጥቼ አርጊያለሁ ቢል በቃ የሆነ ሰይጣን ቢ ያሳስተት ነው እንጂ እኔ ሰውን ይጎዳል ብዬ አላስብም። በዚህ ልክም ደግሞ ይሄ ራስን ዝቅ ማድረግ ነው። አንድ ሰውን በድብድብ አይደለም ከህይወት ማስወጣት የሚቻለው የሆነ መጥፎ ነገር ስለሰራን አይደለም ከህይወታችን ማስወጣት የምንችለው ከህይወታችን ሰው ማስወጣት የምንችለው አንድነትን ስናሳይና ፍቅርን ስናሳይ ነው። ብቻ ቤተሰብ አሁን ላይ እኔ ምንም አልፈልግም። በቃ ድክም ምን ያለኝ አልዋሻችሁም። በቃ የሆነስ ነው የምላችሁ። በቃ ምንም እኔ ሁሌ ያው ድክም ግን አንዳንዴ ማለቅ የሌለው ነገር ይሰጣችኋል አይደለ? ማለቅ የሌለው ነገር ሲሰጣችሁ ፈጣሪ ትዕግስቱን ስጠኝ ይሄንንም አልፋለሁ። የእውነት ነው የምላችሁ። በቃ ይሄንንም አልፋለሁ እያልኩኝ ማርያም ነው የምለው። በቃ እየተስለም ነው በቃ ይሄን ያልፋል፣ ነገም ደግሞ አዲስ ነገር ይመጣል። እንዲህ ነው እያልኩ እንጂ በሚፈጠረው ነገራቶች በጣም የሚያስጠሉና በቃ ሲታሰቡላ የሚቀፍ ነገር ነውና ቤተሰብ አንድ ነገርም ደግሞ ምን አሰብኩኝ ያው ፈጣሪ ያሳካልንና ይሄንን ችግር ልፍታው። ምንም ይሄ ፖሊስ እንደዚህ በቃ አለ አይደለ ወደ ህግ እንዲሄድ አልፈለግንም። ከዛ ባለፈ እኔ ማርክ ለትንሽ ጊዜ እዚህ እንዳይኖር ነው የምፈልገው። ምክንያቱም በቃ አንድ ሰው ካራቀ መበጣበጥም አይቀር ነገር ነው እና ምን አሰብኩ ያው የሆነ ቡታጅራ እንዲሄድ ፈልጋለሁ። ቡታጅራ የተፈጠረውን ነገር ታውቃላችሁ። ምንም ቢሆን ግን እናት ልጇ ላይ መቼም ትሞታለች እንጂ እናት እኔ እስከማውቀው ድረስ ልጇ ላይ ምንም የሚጨክን አንጀት የላትም። ያ ደግሞ በቃ 100% እርግጠኛ ነኝና ቤተሰብ ያው ካለው ነገር አንፃር አንዳንዴ የሆነ ችግር ሲፈጠር ራቅ ብለን ከነገሮች መሸሽ ፈሪነት አያስብልም፣ ጀግና ነው የሚያስብለው ማለት ነው። ምን አሰብኩኝ ይሄንን ነገር እኔ ልጨርሰው እና ያው አሪፍ ነው ብዬ ነው የማስበው። ምክንያቱም ከዚህ ሲርቅ በቃ መንፈሱ ይስተካከላል ምናምንና ያው ዛሬ የመጣሁት ይሄንን ችግር ለመፍታትና ባገኘው ዛሬ እሱን ማግኘት አልችልም። ምክንያቱም ባንዴ ሁለቱን አገኘው ማለት ችግር ነው። ግን ደግሞ ማርክን ቡታጅራ መሄድ አለብህ። ኢቭን ቤተሰብ ሂድ በቃ ተባበሩኝ ይለ በቃ መሄድ አለብህ እዚህ መሆን የለብክም ብላችሁ የእውነት በጣም ተባበሩኝ። እነሱ መሄድ አለበት ከዚህ ተባብረን በጋራ እንሸኘዋለን ወደ ሀገሩ። የእውነት መግባት አለበት። ለምን እንደሆነ ታውቃላችሁ? ምንም በቃ ሰላም እየተፈጠረ አይደለም። ግን ቢያንስ እንኳን አንድ ሰው የሆነ ዞር ቢሸሽ ምናምን ጥሩ ነገር ይፈጠራል ብዬ ነው ማስበውና ያው እንዲሄድም የሚያደርገው ነገር ንጹህ ሲሆን ነው። የናቲ ነገር ችግር እንዳያመጣበት ያንን ነገር እፈታለትና ከዛ በኋላ በጋራ ሁላችንም የኛ ምርጥ ቤተሰቦቻችን ከናንተ ጋር ተባብረን ቡታጅራ ነው መሄድ ያለብክ ብለን ያው እንሸኘዋለን ብዬ ተስፋ አደርጋለሁ። እና ቤተሰብ ያው አሁን ናቲ ጋር ደውዬለታለሁ እየመጣ ነው። ያው እስከሚመጣ ድረስ እንጠብቀዋለን። ይሳካልሽ በሉኝ። የእውነት እኔ ምንም አይነት ችግር ምናምን ነገር አልፈልግም። ከሱ ጋር ያለውን ነገር በቃ ወዲያው መጨረስ ነው የምፈልገው። አንድና አንድ ያገናኘን ነገር እኔ የማርክ ጉዳይ ነው እንጂ ዛሬ እሱን ሁላ ማግኘት ፈልጌ አይደለም። ግን ይሄንን ነገር መፍታት የምችለው እኔ ብቻ ስለሆንኩኝና እና ቤተሰብ ያው እስከሚመጣ ድረስ እንጠብቀው። በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ሰላም እግዚአብሔር ይመስገን። እንዴት ነህ? ስለመጣክ ደስ ብሎኛል። አመሰግናለሁ። ምንም ነገርም ማርዘም ምናምን ነገር አልፈልግም። ያው የተፈጠረውን ነገር ታውቃለህ። እኔ በሁለታችሁ መሀል ምን እንደተፈጠረ በቃ እኔ አላውቅም። ምን እየሆናችሁ ለይቨን እንዳለ ማለት ነው እሱ አይመለከተኝም። ግን ደግሞ አንድ ነገር ልልክ ነው። አንደኛ ማርክ እንደዚህ አይነት ነገር አያደርግም። እያየሽ እኮ ማርክ እንደዚህ ያደረገማ እኮ ሜቢ ምን እንደሆነ ታውቃለህ። በሱ ስም የተነሳ የሆነ ሰው ከደበደበህም አላውቅም። የሆነ ሰው አስደብድቦ ከሆነ ማንም ሰው ሊናከኝ ይችላል። እሱ ግልጽ የሆነ ነገር ምንም እዚህ ጋር ግልጽ የሆነ ነገር የለም። ናቲ አንድ ነገር ልንገርህ። አንደኛ ራስን ማሳመን ያለብህ ጠላትህ እሱ ብቻ አይደለም። ዞር ብለህ ጠላቶችህ እንደዚህ እንደሆነ ያደረገኝ እሱ ነው።
እሺ ብቻ ነው ዛሬ እኔ አላምንም። እኔ ቢያጠፋውም ሁላ ማለት ነው እሱ ቢያደርገው ሁላ አላደረገም ነው ልል የምችለው እንጂ አድርጓል አላለም። እንደዚህ አያደርግማ። እንደዚህ አንተ ላይ የሚያደርግበት ምንም የለውም። ገብቷል። ተደብቆ በሰው የሚያስመታክ ምንም አቅም የለውም። ወንድ ቢሆንማ ብቻውን ያገኘኝ ነበር። እሺ ብቻ ነው አሁን ስለሱ መጥፎ ነገር ክፉ ነገር እንድታወራ አይደለም። እኔም ላዳምጥክ አይደለም ዛሬ የምፈልገው የተፈጠረው ነገር በሙሉ ተፈጥሯል። አንዳንድ ነገሮች መተው አለብክ ሜቢ እሺ ደስ ይበልህ። እሺ አጥፍቶ ሊሆን ይችላል። እስቲ ደስ ይበልህና እኔ ዛሬ ጠሮክ በሱ ስም ይቅርታ ልልህ ነው። ገብቷል። እኔ ነገሮችን እንድታካብድ እኮ እኔ ነገር እንድታካብድ አልፈልግም። ወደማይሆን ነገር ውስጥ እንድትሄድ አልፈልግም። እኔ ዛሬ ጠሮክ ላስጠነቅቅክ ነው። በሻልኩት አቅም እሱ ልጅ እታች ዝቅጥ እንዲል ነው ማለት ምን ያደረገ ነገር አለ? ይሄን ከዚህ በላይ ምን ያደርጋል? ምን ስለደበደበ በወንድ በደማሲ ማለት ነበር እኮ ወንድ አይደለም። ስላስመታክ ነው እንደዚህ እየሆንክ ያለኸው? ሆናል ለምን አለ? እሺ በቃ ከሆነ ከህይወት እንደዚህ አይነት ሰው ማስወጣት ነው ያለበት። ገብቷል። አንተን ሊያጠቃክ የሚፈልግን ሰው ማስወጣት የለም። እሱ ብቻ አጥቅቶ ሊወጣ እሺ። እና እሱንም ልታስደበድበው ነው? እሱንም ልታስደበድበው ነው ሐሳብህ? ምንድነው ይሄው ማለት ምን ማለት ነው? የኔ ፕላን ምንድነው ማለት ፕላን አልገባኝም። ቤቱ ድረስ ፖሊስ እንደዚህ አንጠልጥሎ እንዲወጣ ነው ማለት ነው። እሱ ማን ስለሆነ ነው ያኔ ነው መዘውና ሰው ያስደብደው ወጥቶ እንዲወጣ ምን ማለት ነው? ወጥቶ እንዲወጣ ናቲ እኔ ዛሬ እኮ የጠራውክ እንደዚህ አይነት ነገር እንዳይፈጠር ነው። ገብቷል አይደለ? አንተ ትልቅ ሰው እኮ ነው። ምንድነው ትንሽ ነገር ተደረገብኝ ብለ ወደ ህግ ልትሄድ ነው? ምን ማለት ነው? እንደዚህ አትይም ነበር። ምንድነው እሱ ቢሆን ነው ትንሽዬ ነገር ተደረገና ገብቷላ። እንኳን ይሄ በማንኛውም ሰው የሚፈጠር ነው። ሶ አጋጣሚ ነው ብለህ እኮ ማለት ትችላለህ እኮ በሱ ስም። በቃ እኔ እኮ ይቅርታ አልኩ አይደለ? ምንም አይነት እንትን ውስጥ መግባት አያስፈልግህም። በቃ እንደዚህ ሞር ይሄ ጥላት ይሆናላ እሱ ላይ ያለህን ጥላቻ በጣም እንዳይሆነው እያደረገኝና አንተ በጣም እንድጠላክ እያደረገኝ ነው። ለቶ ከመሬት ተነስቶ እኔ እንደዚህ ማድረግ ምን አደረገህ? ተሳስታል። እሱ እንደዚህ አላደረገም። አንደኛ ግን ደግሞ አድርጎኛል የምትል ከሆነ ማለት ነው በቃ ይቅርታ ተባልካ ምን ታካብዳለህ? እዚህ ጋር እኮ ምንም አካብድ እኮ እግረ ቢሰበር አካለ ቢጎድል የሆነ ነገር ብትሆን እሺ ከሳሳው እንደዛ ብትሆን እሺ ንብረት ነው ንብረትን እንመልሳለን። እሺ ስጠኝ፣ አካውንትክን ስጠኝ። እያንዳንዱን የተሰረፈብህን ነገር እኔ ከፍልካለሁ እኮ ኖ ችግር ምንድነው? ገንዘቡ ካሳ አይደለም? ካሳ እንሰጥካለን። ከዛ ሲቀጥል ደግሞ ህጉ እንዲህ ማለት አይገባብህም ነው። ይሄን ያህል ሌላ ምንም አልፈልግም። እኔ እሱ ተመቶ ቢሆን ኖሮ እንደዚህ እንደማቲ 100% እርግጠኛ ነኝ። አሁን እሱ ተመታ እሱ አልተመታ በቃ እያወራ ያለሁት እኔ ስለሱ ነው። ሌላ አይመለከተኝም። ገብቷል አይደል? ሌላ ምንም እሱ መጥቶ ለምን ያወራኝ? እሱ ለምን እሱ ድጋሜ ይምጣና ድጋሜ ይጻፍ የተፈጠረውን ነገር እረሳችሁ ድጋሜ ተገናኝታችሁ መደባደባችሁ ፍላጎታችሁ አልገባኝም። ህግ ይፈታል። እሺ አሁን እኔ እንደረክ ይሄን ነገር ከቻልክ ይዘኸው ወደ ራስህ ተመለስ። እምቀበልብክም እማየውም ምንም ነገር የለኝም። ሲቀጥል ደግሞ ሰጥቶ እንዴት ምን ተናገረ ባይዙ እኔ ዛሬ የፈለኩት አንተን ብቻህን ላናገርክ ነው። ገብታል አይደል? አንተን ደግሞ ላናገርክ የፈለኩት ይሄንን ሐሳብ እንደምታመጣው ስለታወቀኝ ጨካኔ ምን ያህል እንደሆነ ያ ጨካኝ ስለሆንክ እኮ ነው እንደዚህ እያደረክ ያለው። እኔ ለምክንያት ለምን አስፈለገሽ? ለምን ነው እኔ ላታምኚኝ ይፈልግሽ ማለት ላታምኚኝ አልገባኝ። እንደዚህ ሆኜ እንደዚህ ተመተቼ ራሱ ለምን ነው እንደዚህ እኮ ተመታክ አይደለ? ከታመምክ እኮ ከተመታክ እሺ ሐኪም ቤት ይሁን ካሳን ከፍለካለ መታከም ያሉብክን ሁሉ ነገሮች እንደዚህ እንደያልሽ እንደሆነ ለሱ ምን ያውቃል? እንዲያውቅም ለሱ ጠበቃ እየቆምሽለት እንደሆነ ያውቃል። አያውቅም። እንዲያውቅም አልፈልግም። ምክንያቱም ግዴታዬን ነው እዚህ ጋር እየተወጣ ያለሁት። ገብቷል? እሱ የሚያደርገውን ነገር ነው ለኔ እያደረኩኝ ያለሁት። ሲቀጥል በቃ ኮምባላ ከሱ ጋር እየተገናኘክ ከሱ ጋር አሁን ስለሱ ምንም አይነት ነገር እንድታወራ አልፈልግም። በቃ ጥሪውና ሄሎ ሰላም ነው አለው። የሆነ ቦታ ነኝ። እሱ ነው ወይ? ይቅርታ ሆነ እሱ አፈልግሃለሁ። ናንዶም ምን ኖሮ ነገር አለ ሰማኝ አይደል? ብቻዬን ነኝ ያለሁት። አፈልግሃለሁ። ና አፈልግሃለሁ። እኔ ነኝ ናቲ ነኝ። መምጣት አይጠበቅብህም። በቃ ና ቅያሱ ጋር ና ቶሎ በል
እንድትመጣ አልፈልግም። እንዳትመጣ ይምጣ። እንደውም እሱን አንዴ እሺ፣ እንዳትመጣ። ያማህል ምን እያደረክ ነው ያለኸው? ምን ማለት ነው? እሱን እንድታገኘው ነው ያልፈቅድልህም። ገብቷል? እንድታገኘው ነው አልፈልግም። ይመጣ የሚገባ ከሆነ አንቺ ለሱ እንደዚህ ሆኜ ራሱ ለሱ ነው ምንም ለምን አይደለ ምንም ውስጥ ኮማ ውስጥ የሚሆን ማለት ነው። ለሱ ነው ማደር ራስ ኮማ ውስጥ ሆኜ ለሱ ነው ማሰብ። እሱን አይደል ማወቅ የምትፈልገው? ለሱ ነው። እስኪ ምን ትሆናለህ? እስኪ ምን ትፈጥራለህ? በቃ ለምንድን ነው የማይገባ? አንደኛ ባልተፈለክበት ቦታ እየተገኘክ ራስህንም አትጉዳ። ከራስህም አልፎ ሰውን እየደረሰብኝ እኮ እሱ እኮ ነው ያደረለው። እሱ ነው ማለት አንተ እኮ ነህ ልጁን እያናደርከው እያበሸከለው እኮ አንተ እኮ ነህ። በስራህ እኮ ቢያደርገው ሁላ እኔ ገብቷል የማይሆን ነገር ውስጥ እንዳትገቡ ስለምፈልግ ነው እንጂ ደግ አደረክ። እሰይ ነው የምለው። በጨመረልክ ነው የምለው። ግን ደግሞ እኔ እሱ እንዲጎዳ አልፈልግም። እሱ የማይሆን ነገር ውስጥ እንዲገባ አልፈልግም እለው ነበር። አዎ እንደ ክፋትክ ማለት እንደዛ ነበር የምናገረው። ግን እኔ እሱ ምንም የተከላከልኩ ነገር የለም። ለኔ ምን ተከላከልከኝ? ምን ከተከላከልከልኝ? እሺ አፈቅረዋለሁ የምለውን ሰው አትጉዳብኝ። በቃ መስማት በቃ በግድ መስማት መቃጠል አይደል የምትለው? የማፈቅረውን ሰው እንድትጎዳው አልፈልግም። ምንድነው እያሳየህ? መጣ አጀሬው ለምን መጣክ? እሺ ለምን መጣ እኮ? ከፈለከኝ ብቻችንን እኔ እናንተ መገናኘት አንችልም? ደግሞ ላገኝሽም አልፈልግም። ለምንድን ነው አንቺ ስታወሪ ድምጹ የሚያስገባው እኮ? እንዳላገኝሽ ለምንድን ነው ድምጹ የሚያስገባው? ፈልጌ ለምንድን ነው ፈልገኝ መጣ ፈልጌ ሲጀምር። እሺ አሁን በቃ እሺ አሁን እንደዚህ ነገር ውስጥ ቡግ እንጂ መስል ሰው ላይ ጥብቅ ብላ አትፋታም እንዴ? ምንድነው ችግር? እሺ አሁን ካንተ ጋር በኋላ እኔን ነው ማውራት የፈለከው? ካንተ ጋር በኋላ እናወራለን። አንቺ ላወራሽ የፈለኩት አንደኛ በየባህሉ እየመጣ ትናንትና እንደዛ በማድረጉ ይሄው ከቤትም ሊያስወረኝ ነው። ሁለተኛ እኔ በሱ ምክንያት ማልፈልገው ነገር ውስጥ እየገባሁኝ ነው። ምን ማለት ነው ማልፈልገው ነገር? ሰምታል? ከዚህ በኋላ ምን ውስጥ ገባሽ? አይንህንም ላይው አልፈልግም። አሁን እኮ መምጣት አልነበረብህም። እሱ ስላለ ስለሱ ላወራሽ ነው እኔ የፈለኩሽ። አንደኛ እሱ ስላለ ሳይሆን አንደኛ በእኔና አንቺ ምክንያት ነው እንደዚህ እየተጣላ ያለ አይደል? እኔና አንቺን ክፍተት ተጠቅሞ ነው እንደዚህ እያደረገ ያለው አይደል? ከዚህ በኋላ እሷን የምትፈልጋት ከሆነ እኔ ቤት ድርሽ ብለህ እንዳትመጣ ነግሬሃለሁ አይደል? አንተን ነው ፈልገው እኔን የምትፈልግበት ምንም አይነት ምክንያት የለም። በቃ እሺ አሁን ከኔ ጋር ችግር በቃ ወደ ዜሮ ተመልሳችሁ እንደ ልጅ ለምንድን ነው የሚያደርጋችሁ? ተመልሳችሁ ወደ ኋላ ለምንድን ነው የምትሄዱት? እኔ ምን አደረኩ? በቃ አንደኛ እሱ እንደሚፈልገው መሆን የለብክም። በቃ ምንም መልስ መመለስ እኮ እኔ እንዳትደርስብኝ ቤቴ እንዳትመጣ ጋጣወጥ የማንም ሰው ቤት ዘለ መግባት ለመድግና እኔም ቤት ዘለ መግባት አትችልም። እሺ ልንገርህ አሁን እኔ በቃ እንደዚህ እንድትጨቃጨቁ ምንም ነገር በቃ አልፈልግም። መፋታ መስሏል። ኧረ በፈጣሪ ሰው እንድቀየር እያደረገኝ ነው። ለምንድን ነው ዝም የምለው? ለምንድን ነው እንዳትደርስብኝ ማለት? ለምንድን ነው ዝም? አሁን አንተ መምጣት አልነበረብህም። ለምንድን ነው አልመጣው? እና ላስጠነቅቀው ነው የመጣሁት። አንደኛ ላስጠነቅቀው ነው የመጣሁት። ከዚህ በኋላ ይኸውልህ ጫፌን አይደለም ዞር ብለህ እንድታየኝ አልፈልግም። እሺ ፖሊስ ጎትቶ ሲወጣ ታወራለህ። ዝም ብለህ ደግሞ አቀባጠረ ምንም እዚህ ጋር ፖሊስ ምናምን ትንሽ በተፈጠረ ክፍተት ማለት ነው። ፖሊስ ምናምን ተተለፈ ነው። ፖሊስ የሆነ ነገር የሚያስብል ምንም ነገር የለም። እኔ ምንም ያደረኩት ብቻ አንተ መጣ ነበር እኮ ይኸውልህ ሰው ለከ ከማስደብደብ ብቻ አንተ መጣ ነበር። በቃ አሁን እኮ ናቲ እናንተ የጨረስነው ጉዳይ ነው። አሁን ስለዚህ ድጋሚ እንድናወራ እኔ አልፈልግም። እኔ ምንድነው ራፍ እኔ አንድ ጥያቄ ልጠይቅሽ። ትፈልጊዋለሽ? ይሄ ሰው ያማል አትፈልጊውም አይደል? አትፈልጊውም አይደል? ለምንድን ነው አንተ አልፈልግም እየተባልክ ስንቴ ነው እኔ አንተ ሁላ የምታወራውን ነገር እያወቅሽ እኮ ለምንድን ነው እንደዚህ እየሆነ ያለው? ምክንያቱም ምንድን ነው አልገባኝም። ምንድን ነው ምክንያቱም? በቀላሉ አልፋታ። ለምንድን ነው ማትፋታኝ? ምን አድርጌያለሁ? ይኸውልህ ነገር አሳጠተኝ። በቀላሉ አልፋታ። ምንም የሰጠህ ነገር የለም። ብዙ ነገር በገዛ እጅ ነው ያጣው። አጣሁኝ የምትለውን ነገር በገዛ እጅ ነው ያጣው እንጂ በማንም ስህተትና ጥፋት አይደለም። ይኸውልህ ካንተ በላይ ማለት ነው እኔ እያሳጣኸኝ ያለው ነገር በጣም ብዙ ነው። በህይወቴ ገብተህ ምስቅልቅል ያደረከው ህይወቴንም አንተ ነህ። በአንተ ምክንያት ነው ከሷ ጋርም የተጣላሁት፣ ከቤተሰብ ጋርም ተጣልቼ እስከዛሬ ያለሁት። ገብቷል? እሷማ መተት ብታሰራባት ነው ጃላ ነገር ሰምታ አሁንም ትከራከራለች። አይመለከትም። እሱም የሚመለከት ጉዳይ አይደለም። እኔ እንዴት መሆን እንዳለብኝ ማቆራስ ነው የፈለኩት ነገር አድርጌ ራሴ ባደረኩ እሱን አንተ አይመለከትም። ይኸውልህ እኔ አሁንም ልናገር የመጣሁት ድምጽህን ሰምቼ የመጣሁት ከዚህ በኋላ ጫፌን አጠገቤን እንዲህ ብቻ ብለህ እንድትነካኝ አልፈልግም። እሺ አትደራረሱ።
ምንድነው? አትደራረሱ። ምንድነው ይሄ? ምን ላድርገው? ተቀበለኝ። ለምን ተቀበለ? ምንድነው? ወደዛ ያንተ ኬት እንዳመጣው በምን አውቃለሁ? ተቀበለኝ። ናቲ እንደዚህ አታድርግ። ወደዛ ሂድ። በቃ አውርተን ጨርሰን። ምን እንደሆነ ታውቂያለሽ? ልክ አላውቅም። ታውቂያለሽ? እስኮን እየነገርኩሽ ነበር። ምንድነው? በቃ አላውቅም። ወንድነትን በወረቀት የምታሳየኝ ምንም እኮ ማየት አይጠበቅብንም። እሱ ዝም ብሎ ነው የሚቀባጠረው። ይሄ ወረቀት ዝም ብሎ ነው እንዴ የሚታደለው? አልገባኝም። ማለት ተያዥ እኔን አድርጋ ነው ናቲ ምን እያደረክ ነው? ምን ይሰራ? አልገደለህም አይደለ? የሆነ ሰውነትን አላጎደለውም አይደለ? ምንድነው የምታደርገው? በውሸት ምን ሰርቆ ምን ተሰርቆብህ ነው? ምንድነው የሰረቀብህ? ምንድነው የጠፋብህ ነገር? ምን እንደምትሰማ ናቲ አንብብ። እሺ ማን ይዘረፋ? ማን ይደበደበ? አንተ ነው ይዘረፋ። ማስረጃ ምንድነው? ስንት ነገሮችን ያሰጠ እኮ እዚህ ጋር እኮ መሄድ አይጠበቅብን። እፈልጋለሁ ካልክ ገንዘብ አይደለም ገንዘብ ይሰጠካል። ገንዘብ ምንም አልፈልግም። ህግ እንዲቀጥል አይደለም። ህግ ባለበት ሀገርማ በሷታ ይኸውልህ እኔ ይሄ አንተ ኬት ማሰረተ ያመጣኸው ዕቃ እኔ ምን እንደቀደው እንገራ ሌላ ህግ ጥሰት እኔ አንተ ኬት እንዳመጣኸው ማይታወቅ ማን እንደፈረመበት ማይታወቅ ነገር እኔን ምንም ሊያረጋኝ ይችላል። አሁን ከህይወቴ ውጣ እያስጠነቀቅኩ ነው። በእንደዚህ አይነት መንገድ አይደለም ችግርን የምትፈታው። ለምንድን ነው ረጋ ብለህ የምታስበው? ነግሬሃለሁ። እኔ ምንም በወረቀት እንደዚህ በወረቀት ምናምን ማመን ሰው አይደለሁም። የፈለገ ማንም ሰው ቢመጣ እኔ ያደረኩት ነገር እናውቃለሁ። እሺ ማንነቴን በደንብ ስለማቅ ነው የቀደድኩት። ኬት እንዳመጣውም ስለማላቅ ሲጀመር አንተ እንደ ጥፋተኛ ነው የምትታየው። ለምንድን ነው የማይገባ? ለምንድን ነው እንደዚህ የምታደርገው? አጠገቤ እንዳትደርስ ንገሪ። አይኔ ስብህ ነው ማጠፋለህ። አጠገቤ ትደርስና አንጠልጥሎ ነው የሚያወጡት። ውርድ ከራሴ። እሺ በቃ ምን እያደረክ ነው? የፈለከውን ፈንጭ ፈንዳ እንደፈለክ ናቲ። ያማሃል። ምን ነው የሚያምነው? አንጠልጥሎ ካልወጡትም አለቁ። ምን እያደረክ ነው? እያደረክ ያለው ነገር ግን ትክክል ነው። በጣም የሚያስጠላ ነገር ነው ማለት ነው። እያደረክ ያለው ነገር በጣም ያስጠላ። እሺ ከተጎዳክ እንካስ ገንዘብ ኮነ ችግርክ እንስጥ። ህግ ባለበት ልጁ ስለታሰረ አንተ ጤነኛ ትሆናለህ? አንተ ከህመም ትድናለህ? ስነ ስርዓት ይኑር። እንደዚህ ማድረግ አትችልም። እንደዚህ ማድረግ አትችልም። ቤቱ ድረስ መጥቶ ለአንጠልጥለው ሲወጡት ራስን በዚህ ልክ መቆለል የለብህም። በዚህ ልክ የሆነ ነገር አደርጋለሁ ብለህ ማሰብ የለብህም። ስነ ስርዓት ያዝ። ከህይወታችን ውጣ። ስነ ስርዓት መያዝ ያለበት እሱ ነው። ራስን ስነ ስርዓት መያዝ ያለበት። ባላደረገው ነገር ወቀስከው፣ ዝም አለ። ከዛ በኋላ እጁን ሰጥቶ ይታሰብ። አንቺ አላደረገም ብለሽ እንዴት እርግጠኛ ነሽ? ስለምተማመንበት እንደማያደርገው ስለማቅ አደረገ እንኳን ቢባል ምንም እኮ አልሆንክም እኮ። ምን ሆነ? አይነህ ጠፋ? እጅ ተቆረጠ? እንደዛ ቢሆን ነበር መታሰር ያለበት። እኔ የእጁ ነው ታው እጁ ለኔ እኮ እሱ እኮ ቢሆን እኮ ችግር የለውም። ሰው እኮ ነው ያስደብደበኝ። ሰው እኮ አይደበድብም። ላንተ እሱ አያውቅም። መደብደብ ከፈለገ ሲጀመር የሆነ ማታን ጠብቆ ሰው ቀጥሮ ምናምን ነገር አያስደበድብም። እሺ ገባሃል? እንደዛ ያደርጋል። ሌላም ፕላን አለው። አንድ ላይ ተጣጣ በቃ እኔ ካንተ እሺ አሳስረና አብረን እኔንም አሳስረኝ በዚህ ሁለት አይቀርልሽ። እሺ አሳስረኝና እንተያያለን። እሺ ማን ወንጀለኛ እንደዚህ ገና ከዚህ በላይ ነው የማደርገው። አሳየካለሁ።